ምን አባት የገዛ ልጁን በኢየሱስ አሳዛኝ የፍትህ ዜና የገዛ ልጁን የደፈረው አባት በእስራት ተቀጣ። ስንት ዓመት አትለኝም? ስራው ምን እንደሚሰራ ብታውቁና ስንት ዓመት እንደተቀጣ ብታውቁ የምሬን ነው ተሰቃላችሁ። እስኪን መረጃ አዳምጡት። ሐምሌ 14 2018 ዓ.ም ዛሬ በህብረተሰባችን ዘንድ ትልቅ ቁጣንና አዘንን የፈጠረ ከምዕራብ አባያ ወረዳ የተሰማ አሳዛኝ ነገር ግን ፍትህ የተሰጠ ሽልማት የመሰለ ፍትህ ብያለሁ ያገኘ የዜና መረጃ ነው ያመጣውላችሁ። አድማጮቼ የድርጊቱ ዝርዝርና ሁኔታውን ልንገራችሁ። ቦታው በምዕራብ አባያ ወረዳ ብርብር ከተማ መንደር 7 ተከሳሽ ኢንስፔክተር ግርማ ጌታቸው፣ ተጎጂ የ20 ዓመት የ9ኛ ክፍል ተማሪ ሀና ግርማ። የተከሳሽ ግርማ ኤፊዛ ጌታ ምሽት ላይ የተፈጸመው አስከፊውን ድርጊት ልንገራችሁ። ተጎጂዋ ልጅ በግንቦት 6 ቀን በ2018 ዓ.ም ለአባቷ 2 ሰዓት ላይ ቡና ስታፈላ በኢየሱስ ቡና እያፈላች ነው ጀሞ ቤት ውስጥ አባቷ ኢንስፔክተር ግርማ ጌታቸው መንግስት ባስታጠቀው ሽጉጥ ነው እንግዲህ በማስፈራራት በጉልበት በመጠቀም ወደ መኝታ ክፍል በመውሰድ ክብረ ንጽህናዋን አስገድደው ገርስሷል። ልጅቷ ባሰማችሁ ይድረሱልኝ ጥሪ መሰረት ጎረቤቶቿ አደጋው ቦታ በመድረስ የተፈጸመውን ድርጊት ከአንደበቷ ሰምተው አረጋግጧል። ፖሊስም ከህብረተሰቡ በደረሰው ጥቆማ መሰረት አጣርቶ ጉዳዩን ለህግ አቅርቧል። የፍርድ ቤት ውሳኔ የምዕራብ አባያ ወረዳ ፍርድ ቤት በዛሬው ዕለት ማለት ነው በዋለው ችሎት ተከሳሹ በተረጋገጠበት የወንጀል ድርጊት በ9 ዓመት ከ3 ወር ጽኑ እስራት እንዲቀጣ ወስኖበታል። ፍትህ በመጨረሻም ወጣለች። እንዴት ነው ወጣች እናያለን። በህፃናትና በሴቶች ላይ የሚፈጸሙ መሰል የኃይልና የጾታ ጥቃቶች በመታገል ህግን የማስከበር የኃላፊነት ስራ ሁላችንም እንወጣ። ለሀገራችን ሰላም ያድርግ። ምን አይነት ብልግና ነው ይሄ? እናንተ ምን አይነት ብልግና ነው? በጣም ነው ግራ ያገባኝ። እስኪ እኔ አንድ ነገር ብቻ ማወቅ ፈልጋለሁ። ሁለት ህግ ልንገራችሁ፣ ሁለት ጉዳይ ልንገራችሁ። ይቅርታ ሼፍ ቪዲዮ ረዘም ይላል። ትናንት ማታ አንድ ኬዝ ነግሬያችሁ ነበር ካስታወሳችሁ። አንድ ወጣት አንዲት ልጅ ጠለፋትና ይዟት ሄዶ ጫካ ገቡ ዘንድ ደፈራት ነው የሚለው። ይሄኛውም ደፈራት ነው የሚለው። የዚህ ሁለቱን ህግ ብቻ ንጻጽልኝ። ይሄ ኢንስፔክተር ስለሆነ ነው ወይ ነው ጥያቄው? ኢንስፔክተር ስለሆነ ነው የታሰረበት ዓመት የቀነሰው? ይሄ የኔ ጥያቄ ነው። ያኛው ደፋሪ ደፈረና ከዛ እናቷ መጣች። ጮቱ ሲሰማ እናቷ መጣች። እናቷ ስትመጣ እታሰራለሁ ምናምን በሚል ፍርሃት ደንግጦ እናቷን ይገላታል። ሰው እንዳያየብኝም ብሎ ጉርጋድ ውስጥ ይጥላል። ነውር ነው፣ ወንጀል ነው፣ ነፍስ መግደል ነው፣ ማጥፋት ነው። ደፍሯል፣ ነፍስ አጥፍቷል። ኦኬ ይሄኛውን ኬዝ ይዩት። ደፍሯል። የደፈረው የት ውስጥ ነው? ቤት ውስጥ ነው። ያ የደፈረው የት ነው? ጫካ ውስጥ ነው። እዩ አስከፊነቱን እዩ። በባዳ መደፈር ውድ አድማጮቼ ክብር አለው እንበል። ከዚህ አንፃር ምንም ጥሩ የሚባል ጎን የለውም። በእውነት ግን በባዳ መደፈር እውነት አለው። ባዳ አባት የገዛ ልጁን ቤት ውስጥ አንድ ያ ልጅ ሰው ገድሏል። ይሄ ሰውዬ ይቺን ልጅ በቁም ነው የገደላት። በቁም ማለት ነው። ኢንስፔክተር ነው። አንድ አስፈራርቷል። በምን? በሽጉጥ። ሽጉጡ የሷ ነው፣ የመንግስት ነው። ሰው በማስፈራራት ወንጀል አንድ ወላጅ ለልጁ ጸጋንና ክብርን ፍቅርን ማስተማር ሲገባው እሱን በመጣሱ ሁለት እና በመድፈሩ ሶስት ኬዝ ሶስት ኬዝ ስለ ህግ አላውቅም። ህግ አዋቂዎች ትረዱኛላችሁ። በዚህ ሶስት ኬዝ 9 ዓመት ብቻ በቂ ነው? በቂ ነው ወይ? እኔ በትክክል ማቀው የዛሬ 4 ዓመት አንድ ስልክ የሰረቀ ልጅ 4 ዓመት ጽኑ እስራት ተፈርዶበታል። ስልኩንም ለባለቤቱ መልሷል። የዚህች ድንግልና ይመለሳል ወይ? ጥያቄው ተገርስሷል። ልጅቷም ማይሆን ሆናለች። ብዙ እንግልት አለ፣ ምትም ዱላውም አለ። ያልተዘረዘረ ነገር ነው። ያም የመጀመሪያው ቋችሁ ባለጉዳይ ነው። የመጀመሪያው ባለጉዳይ የተፈረደበት ፍርድ ምን መሰላችሁ? እሱን አልነገርኳችሁም። የሞት ፍርድ ነው የተፈረደበት። በቃ የሞት ፍርድ ማለት ነው። ይሄኛው ምንድነው? ጥፋቱ ከዚህ ይተናነሳል። ኬዙ እንዴት ነው የሚታየው? ይቅርታ አድርጉልኝ እሺ። ሶኔ መፍረድ አይደለም እና ከአዲስ አበባ ወጣ ሲል ህጉ ይቀንሳል። የሆነ ከተማ ላይ ይበረታል፣ የሆነ ከተማ ላይ ላላ ይላል። የኢትዮጵያ ህግ ግን ሁሉም በትክክል ነው የሚሰራው። ይሄ ሰውዬ መታሰር አለመታሰር በምን እርግጠኛ ነው? ይቆያል እስር ቤት? ይቀራል እስር ቤት?
እሱን እርግጠኞች መሆን እንፈልጋለን። እና አንድ ጥያቄ መጠየቅ እፈልጋለሁ። እኔ እናቷ የት ነው ያለችው? ስለ እናቷ የምታውቁ ሰዎች ይህን ቪዲዮ እስቲ ሼር ያድርጉትና ስለ እናቷ የምታውቁ መረጃ አካሉ። እናቷ የት ነች? ምንድነች እናቷ? ተለያይቷል? ተጣልቷል? በዕለቱ ቤት አልነበረችም? ስለ እናቷ መረጃ ማወቅ እንፈልጋለን። ኦኬ እቺ ልጅ የሀገር ልጅ ነች። እውነቷ ይውጣ፣ የእሷ መብት ይከበር። ኦኬ I want to be a voice for voiceless the girl who are serving her what her dad but her dad coming to what ይሄ በጣም እኔ በእንግሊዘኛ አላወራው ቲክቶክ ማዛር ያደርግብኝ ስለሚችል ብቻ ይሄን ይመስላል። እናንተ ምን ተሰማችሁ? ሐሳብ ሰጭ ኮንሰፕት ላይ አካባቢ Thank you